ጀነራሉ አነጋጋሪ አስተያየት ሰጡ። መንግስቱን ስቴት ማሽን ማህበርና መንግስቲ ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን። ሜጀር ጀነራል ክንፈ ዳኘው ረሃሾው ከተሰኘ ሚዲያ ጋር በትግረኛ ባደረጉት ቃለ መጠይቅ ነው ይህንን አነጋጋሪ አስተያየት የሰጡት። በተጨማሪም ጀነራሉ በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት የለባትም። ትግራይና በኢትዮጵያ መካከል ያለው ግንኙነት ፕሪቶሪያ ስምምነት ነው። ከዚያ ውጭ ምንም አይነት ማሰሪያ የለም። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ መዘጋጀት ያስፈልጋል። ሁሉም የፖለቲካ ኃይሎች የትግራይን ወደ ሀገርነት ለማሸጋገር በጋራ መቆም አለባቸው። የትግራይ የፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃልም ብለዋል። ለአሁናዊ የኢትዮጵያ መንግስት የትግራይና የኤርትራ ውጥረት በተመለከተ የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚኖር ተናግረዋል። የኢትዮጵያና በኤርትራ መንግስት መካከል በባህር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችም በውክልና ጦርነት እንደሚሳተፉ ጠቁመዋል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦርነት ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ በቃለ መጠይቃቸው ወቅት ተናግረዋል።